የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ በፌዴራል መንግስቱ ሹመት ተሰጣቸው። ኢሰመኮ ወደ ቀድሞ የመኖሪያ ቀያቸው እንዲመለሱ የተደረጉ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ አደረኩት ያለውን የክትትል ሪፖርት ይፋ አደረገ። የምክር ቤት አባላቱ ህዝባዊ ውክልናቸውን በአግባቡ እንዲወጡ ተጠየቀ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በፌዴራል መንግስቱ ሹመት ተሰጣቸው። ለ2 ዓመታት የዘለቀው የሰሜን ኢትዮጵያ ጦርነት በደቡብ አፍሪካ ፕሪቶሪያ ከተደረሰው የዘላቂ ግጭት ማቆም ስምምነት በኋላ በትግራይ ክልል የተቋቋመውን የጊዜያዊ አስተዳደር በፕሬዝዳንትነት ለ2 ዓመታት ሲመሩ የቆዩት ጌታቸው ረዳ በያዝነው ሳምንት በጠቅላይ ሚኒስትር አብይ አህመድ ከስልጣን መሰናበታቸው የሚታወስ ነው። ከዚሁ ጋር ተያይዞ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰላምና ጸጥታ ቢሮ ኃላፊ የነበሩት ሌተናል ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው በተመሳሳይ በፌዴራል መንግስቱ መሾማቸው ይታወቃል። ይህንኑ ጉዳይ ተከትሎ ጠቅላይ ሚኒስትር አብይ አህመድ ከዛሬ ሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አድርገው መሾማቸውን አሻም ዛሬ ረፋዱ ከጠቅላይ ሚኒስትር ጽህፈት ቤት ይፋዊ ገጽ ካገኘችው መረጃ ተመልክታለች። ኢሰመኮ ወደ ቀድሞ የመኖሪያ ቀያቸው እንዲመለሱ የተደረጉ ተፈናቃዮች የሰብአዊ መብት አያያዝ ዙሪያ አደረኩት ያለውን የክትትል ሪፖርት ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሰሜን ኢትዮጵያ በነበረው ጦርነት ምክንያት ተፈናቅለው በትግራይ ክልል የተለያዩ አካባቢዎች ተጠልለው ከቆዩ በኋላ በደቡባዊና ሰሜን ምዕራብ ዞኖች ወደሚገኙ የቀድሞ መኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች የሰብአዊ መብት አያያዝ ሁኔታን በተመለከተ ከነሐሴ 19 እስከ ጳጉሜ 1 ቀን 2016 ዓ.ም ክትትል በማከናወን ያዘጋጀውን ባለ 11 ገጽ ሪፖርት በትላንትናው ዕለት ይፋ ማድረጉን አሻም ተመልክታለች። ክትትሉ የተከናወነው ዓለም አቀፍ አህጉራዊና ብሔራዊ የሰብአዊ መብቶች ህጎችና ሰነዶች በተለይም ኢትዮጵያ ያጸደቀቻቸው የአፍሪካ ህብረት የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ ስምምነት እንዲሁም የኢትዮጵያ የዘላቂ መፍትሄዎች ኢኖቬሽን መርሆችን መሰረት በማድረግ መሆኑን የገለጸው ኮሚሽኑ ነው። ክትትል ባደረገባቸው አካባቢዎች አብዛኞቹ ተመላሾች ወደ ስራቸው ያልተመለሱ መሆኑን፣ በሌሎች ስራዎች ተሰማርተው ኑሯቸውን ለመምራት የሚፈልጉ ተመላሾችም በጸጥታ ችግር ምክንያት በነጻነት ተንቀሳቅሰው ለመስራት አለመቻላቸው፣ ምግብና ሌሎች መሰረታዊ አቅርቦቶች በበቂ ሁኔታ ያላገኙ በመሆኑ ተመላሾች ለምግብ እጦትና ተያያዥ ችግሮች መዳረጋቸውን በሪፖርቱ ከተገለጹ ተጨማሪ አሳሳቢ የሰብአዊ መብቶች ጉዳዮች መካከል ናቸው። ተፈናቃዮቹ እንዲመለሱ በተደረጉባቸው አካባቢዎች የሚገኙ የጤናና የትምህርት ተቋማት በጦርነት የወደሙና የተዘረፉ በመሆናቸው እንዲሁም ከጦርነቱ በኋላ የሲቪል አስተዳደር መዋቅር ባለመዘርጋቱ ምክንያት ተመላሾች የቀበሌ መታወቂያን ጨምሮ አስፈላጊ አገልግሎቶች ማግኘት የማይችሉበት ሁኔታ መኖሩና ለዘርፈ ብዙ የሰብአዊ መብት ጥሰቶች እንዳጋለጣቸው ሪፖርቱ ያመላክታል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ተመላሾች ደህንነታቸውና ክብራቸው ተጠብቆ ወደ ቀድሞ ኑሯቸው ተመልሰው መኖር የሚችሉበት ሁኔታ እንዲፈጠርና ይህ ሙሉ በሙሉ ተግባራዊ እስኪሆን ሁሉም ባለድርሻ አካላት የተመላሾችን የሰብአዊ መብቶች ሁኔታ ለማሻሻል በቅንጅትና በትብብር እንዲሰሩ በተለይም አስቸኳይ የምግብ ድጋፍና ሌሎች መሰረታዊ አገልግሎቶች አቅርቦት ችግር በአፋጣኝ ምላሽ እንዲያገኝ እንዲደረግም አሳስበዋል። በቀጣይ የሚከናወኑ ተፈናቃዮችን ወደ ቀድሞ ቀያቸው የመመለስ ተግባር የሰብአዊ መብቶችን መስፈርቶችን ያደረጉ መሆናቸው ሊረጋገጥ እንደሚገባ አስታውሰው ኢሰመኮ በጉዳዩ ላይ የሚያደርገውን ክትትልና ውትወታ እንዲቀጥል ማስታወቃቸውን አሻም ከኮሚሽኑ ካገኘችው መረጃ መረዳት ችላለች። የምክር ቤት አባላቱ ህዝባዊ ውክልናቸውን በአግባቡ እንዲወጡ ተጠየቀ። የቤንሻንጉል ጉሙዝ ክልል ምክር ቤት አባላት በህገ መንግስታዊ እውቅና ላይ የተመሰረተ የህዝብ ውክልናቸውን በአግባቡ ሊወጡ እንደሚገባ የክልሉ ምክር ቤት አፈ ጉባኤ ጠየቀ። በክልሉ ምክር ቤት ጽህፈት ቤት አስተባባሪነት በተለያዩ ርዕሰ ጉዳዮች ላይ ያተኮሩ የአቅም ግንባታ ስልጠናዎችና ሰነድ ላይ በክልሉ የህግ ባለሙያዎች በኩል ለምክር ቤቱ አባላት ቀርቧል። ይህንን ተከትሎ የምክር ቤቱ አፈ ጉባኤ አስካለች አልቦሮ እንደገለጹት ምክር ቤቱ የዲሞክራሲያዊ ስርዓት መገለጫና የእርከኖች የፖለቲካ ስልጣን ባለቤቶች መሆናቸውን መረዳት ይገባዋል ብለዋል። በማከልም የዜጎች ሁለንተናዊ ተጠቃሚነትን ለማረጋገጥ ሶስቱ የመንግስት አካላት በቅንጅት መስራት አለባቸው
አይገባቸውም ብለዋል። አፈ ጉባኤዋ አስካለች አልቦሮ በተጨማሪም የምክር ቤት አባላት ብቃታቸውና ተሳትፏቸውን ለማሳደግ የሚያስችሉ የአቅም ግንባታ ስልጠናዎች አስፈላጊ ናቸው ብለዋል። የምክር ቤት አባላቱ የተሰጣቸውን የአቅም ግንባታ ስልጠና ወደ ተግባር በመቀየር በየደረጃው ለሚገኙ የምክር ቤት አባላት አደረጃጀቶች የበለጠ ማጠናከር ይገባቸውም ብለዋል። የክልሉ ምክር ቤት ምክትል አፈ ጉባኤ መለስ ኪዊ በበኩላቸው በየደረጃው የሚገኙ ምክር ቤቶች የሕዝቡ ተጠቃሚነት በማረጋገጥ ጉዳዮች ላይ ሊያተኩሩ ይገባልም ብለዋል። በምክር ቤቱ በኩል በየጊዜው የሚወጡ አዋጆች፣ ሕጎችና ደንቦች ተፈጻሚ እንዲሆኑ የምክር ቤቱ አባላት ሚናቸውን መወጣት እንደሚገባቸው መመላከቱን አሻም ከክልሉ የመንግስት ኮሚኒኬሽን ያገኘችው መረጃ ያመላክታል። ለ4 ቀናት አጋጥሞ የነበረው የሲስተም ችግር መቀረፉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። አገልግሎቱ ባለፉት 4 ቀናት ሲስተም ላይ ባጋጠመው የቴክኒክ ችግር ምክንያት 905 እና 904 ነፃ የጥሪ ማዕከሎች እና የድረ ክፍያ አገልግሎት እንዲሁም የዲጂታል ክፍያ አገልግሎት ላይ አገልግሎት ተቋርጦ መቆየቱን አስታውሷል። አሁን ላይ አጋጥሞ የነበረው ችግር በተደረገው ከፍተኛ ርብርብ ከተወሰኑ ቀሪ ስራዎች ውጪ ከትላንት ሚያዝያ 2 ቀን 2017 ዓ.ም ጀምሮ መቀረፉን መግለጹን አሻም ተመልክታለች። ለተፈጠረው የአገልግሎት መስተጓጎል ተቋሙ ደንበኞቹን ይቅርታ ጠይቋል። የዛሬ አርብ ሚያዝያ 3 ቀን 2017 ዓ.ም የአሻም 7 ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። ከቀሪ የአሻም መሰናዶች ጋር መልካም ቆይታ። አሻም ለሁላችን።